የለም ስለ ልጅ አንድ ሰው ጥያቄ እንዲጠይቀኛል ሴትዮ ተሰብሪ ነው እንዴ ተረጋጋ ቆይ አንተ ተረጋጋ ቆይ ተረጋጋ እኔ ምን ማለት ነው የለም ማለት ነው የለም ካልኩኝ የለም አብረን እየኖርን ነበረ ወደ ቤተሰብ ካላኩት በኋላ ሁለታችን ተስማምተን ልጁን አስወገድነው ልጅ ነው ልጅ አሁን ከዚህ ነው ባለ ጋር አለ መውለድ ይችላል ምን አለ መሰለ ልጅቷ አሁን እንዳየው ቅድም ላይ አንተ ስጠይቃት የመድፈር ሙከራ አረገብኝ ምናምን ብላ እንግዲህ ይሄን ትልቅ ሚዲያ ስም ለማጥፋት ነው ራሱ ሙከራ እያደረገች ያለችው ስለዚህ እሱ የሚደብረው ከሆነ የኛን ባለቤትሽም ለመከመግደል ወደ ኋላትኝ ማለት እንዴ አደርጋለሁ መቼም በልጄ ላይ ከጨከርኩ በሰል ጨክን ብዬ አላስብም አንዳንድ ነገር እንድንጠይቀው ባለቤቴ አይደለም ስለ ባለቤቴ ለምንድን ነው የምትጠይቀኝ ስለ ባለቤቴ ለምንድን ነው የምትጠይቀኝ እንዴ በባለፈው ሁሉ ጥያቄ ስጠይቀኝ ነበር አይደለ አሁን ዛሬ ደግሞ ገጽታን ቀይረህ መጣጭራሽ ኮፍያ ምናምን አድርጋ እኔ ስለጀመር ምንም ጥያቄ አልጠይቀኝ እንዴ ስንት ነገር ጠየቀኝ ስንት ነገር መልስልካለሁ ከዚህ በላይ ምንም ነገር ብትጠይቀኝ ምንም አልመልስልህም ጭራሽ አልመልስልህም አሁን ተመልሽ እንዴ በጉልበት ያረካው ነው ጉልበትን እየተጠቀምክ ነው እንዴ ለቀኝ ወደ ዘይድልኝ አርፈሽ ቁጭ በይ ነግሬሻለሁ አልቀመጥም የትም አባትሽ አትጂ እዚሁ ቁጭ ብለሽ ነው ለምን የምታስቀምጠኝ አንተ በግድ ነው እንዴ የምታስቀምጠኝ ነግሬሻለሁ ማን እንደሆነ ካላወቅሽም መልስ ቁጭ በይ ነግሬሻለሁ እንደውም ለቀኝ ሰላም ውድ አቢ ሚዲያ ቤተሰቦቼ እንዴት ቆያችሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ ውድ ቤተሰቦቼ ያው እንደምታውቁት ትንሽ ጠፋ ብለናል ያው በተለያዩ ኬዞች ምክንያት አንዳንድ ፕሮሰሶች ቶሎ አላልቅ ይያሉን የፍርድ ቤት ኬዞች ቶሎ አላልቅ ይያሉን ነውና ውድ ቤተሰቦቻችን በዛ ምክንያት ነው ነው እንግዲህ ዛሬ ያው በባለፈው ባያችሁት እንግዲህ የወታደሩ ባለቤት ያደረገችው ነገር በጣም የሚያሳዝን ነገር ነውና የልጅ ስለ ልጇ ስንጠይቃት ትንሽ አስቸጋሪ ነገር ነበርና ለቀን መውጣታችን ይታወቃል ይዛኒ በድጋሚ እሱ ቤት አስጠርቷት እንግዲህ እንድናወራት አመቻች ብየዋለሁኝ እስቲ ዛሬ ና ብሎኝ በጧቱ ደውሎልኛል ሌላ ኬዝ ላይ ነበርኩኝ በአጋጣሚ አሁን እስቲ ና ስላለኝ ቀጥታ ወደሱ እሄዳለሁኝ ማለት ነው ውድ ቤተሰቦች ይሄን አሁን ያስኩትን ኬዝ ጨርሼ ቀጥታ ወደሱ ሄጄ ያለውን ነገር ወደ እናንተ ማድረስ ይሆናል ውድ ቤተሰቦቻችን ሁሌም ከኛ ጋር ስለሆናችሁ ቤተሰቦች ሁሌም ስንጠፋ ከጎናችን አላህን ስለምትሉን በጣም አርጌ አመሰግናለሁኝ በኔ ሚዲያ ስም በክሮቼም ስም በጣም አመሰግናለሁ ውድ ቤተሰቦች እንግዲህ እስቲ እዛ ሄደን ምን ይፈጠራል ልጁ የት ያለው እንዴት ይሆን የሚለው ነገር ሄደን እሷን እናፋጠጥ ይሆናል ውድ ቤተሰቦች እስከዛው ድረስ አብራችሁን ቆዩ መልካም ጊዜ እንግዲህ ቤተሰቦች ያው ባለፈው እንዳያችሁት በጣም የሚያሳዝንና በጣም የሚያስከፋ ነገር ነበር የተፈጠረው ያው በርግጥ አሁን ይሄንን ነገር ያው እሱ ምንም የሰማው ነገር የለም እስካሁን ድረስ ያወቀው ነገር የለም ያውኛ አዲስ ነገር ይኖራል ብለን ጠብቀን ነበር ግን እሱ ያየውም አይመስለኝምና ያንን ነገር አንዳንድ ነገር ላሳየውና አንዳንድ ነገሮችን ከሱም ጋር ለማውራት ነው እንግዲህ ውድ ቤተሰቦች የመጣ ነው እንግዲህ በድጋሚ ያው ቤትህ ድረስ መጥቻለሁኝ ማለት ነው እና ያው ያለው ነገር ትንሽ የሚያሳዝን ነገር ነው እንትኖችንም ማሳየት ይችላልኝ እኔ ያየው መስሎኝ ነበር እንደው ቪዲዮዎችንም ማሳየት ይችላልኝ ከፈለክ እና ያው ወርቁን እንደገና አጠቃላይ አስቀምጬ የነበረው የአያቴ ውርስ ነው ያልከው የነበረውና እነዛ ነገሮች እንዳለ እንደሌሉ አውቀን ጊዜን ሰውታ ምንም ችግር የለውም እኔም ግዴታዬ ስለሆነ ነው ከበጣም ብዙ ተደራራቢ ስራ እያለብን እዚህም የመጣሁት ያው ግዴታ ገባህ ይሄ ነገር መጨረሻው መታወቅ አለበት ሁለተኛ ደግሞ የዚህ ነገር ፍጻሜ መልካም እንዲሆን ነው እናንተ ተግባብታችሁ የተሻለ ነገር ላይ እንድትደርሱ ነው የሚፈልጉትና ለዛ ነው እኔ ዋናው የመጣበት ምክንያቱም ይሄ በጣም ጊዜ የሚሰጠው ነገር አለ ሪስኪ ነገር ስለሆነ ለዛ ነውና እስቲ
እሺ አሁንም ያው ከልብ አመሰግናለሁ ስለመጣ እንዳስቸገርኩ አውቃለሁ። ግን ያለውን ነገር ያው የእሷንም ቪዲዮውን አሳይተኛል ያለችኝን ነገር ሁሉ። አሁን እኔ እዚህ ጋር ላይፍ እንደ መጀመሪያው እንዲቀጥል ሳይሆን አሁን እየፈለኩ ያለሁት አንድና አንድ ሁለት ነገሮች ነው እየፈለኩ ያለሁት። ለምን ብትል አሁን በቪዲዮ መረጃ እንዳያስከው አንደኛ ከኔ ከነበረኝ ከቤተሰብ ከአያቶቼ ከወረስኩት ከሰራሁት ጌጣጌጦች በጣም ውድ የሚባሉ እነኚህን ነገሮች በመሸጥ ለዛኛው በእኔ ላይ በያዘችው ባሏ ቤት እና ንብረት አፍርታለት ነው ያለችው በእኔ ገንዘብ ማለት ነው። ስለዚህ ሁለተኛው ደግሞ የምጠይቀው ነገር በጣም አንገብጋቢው የልጅን ሁኔታ እንድታሳውቀኝ እፈልጋለሁ። ምክንያቱም አብዛኛውን ጊዜ በመሸፋፈን እያለፈችው ስለሆነ አሁን እዛ ቪዲዮ ላይ እንደተረዳው ከሆነ አንተ ስለዚህ ነገር ስለልጅ ስትጠይቃት አግሬሲቭ የምትሆነው ነገር አለ። ስለዚህ ያ የምትሆነው ነገር የሆነ ነገር ባይኖር ኖሮ ወይ አካላቱ ጎሎ ሊሆን ይችላል ወይም ሌላ ነገር ደርሶበት ሊሆን ስለሚችል ያንን እንትን ለማለት ለመደበቅ የምታደርገው ጥረት ሊሆን ስለሚችል አሁን በጣም ፋይናሊ ነው ያለነው ብዬ ነው የማስበው። ይህንን ነገር እንድታረጋግጥልኝ ነው የምፈልገው። መልካም እንግዲህ ያው እኔ በቻልኩት አቅም ምንም ነገር ለማድረግ ዝግጁ ነኝ። እኔም ዋናው ነገር ባለፈውን ተረጋግታ እንድታወራኝ ብዙ ነገሮችን ሞክሬ ነበር። ምክንያቱም ያው ብዙ ነገሮችን ተረጋግታ እንድታወራኝ ያለውንም ነገር በሰላማዊ መንገድ ከመፍታት አንፃር፣ ሁለተኛ ደግሞ ያው ሌላም ነገር ይፈጠራል ብዬ ስላላሰብኩ ክርስቲያኑ ክሮችን ነበር ይዤ ሄድኩትና በቃ ሌላ ነገር ነው ያለች የነበረው እሷ። ጭራሽ እኔን ደፍረኛል ብዬ ጮሃለሁ ምናምን እንደውም አንተን በሌላ ኬዝ ፈልጋለሁ ምናምን ነበር እያለች የነበረችውና በጣም ያሳዝናል። ያ ነገር ስለሚታወቅ ያ ነገር ወደ ሌላ ነገር እንዳያመራ እኛንም ደግሞ ስም ማስጠፋት ምናምን ሌላ ነገር እንዳይሆን በሚለው፣ ሁለተኛ ደግሞ ተረጋግቼ ሌላ ጊዜ አወራታለሁ ድጋሚ መጥቼ ብዬ ስላሰብኩ ነው እዛንም ምንም ሳልል እየወጣሁት የነበረውና በአጠቃላይ ምንድነው ያለው ነገር ያው ትንሽ አስቸጋሪ ነገር ነው ያለው። እሷ ስለ ልጅዋ ስትጠየቅ በጣም አግሬሲቭ ነው የምትሆነው። በጣም ልታወራ ሰውን ፈቃደኛ አይደለችም። ከዚህም ጋር ያለ የሆነ ችግር ያለ ይመስለኛልና እስቲ ያለውን ነገር እንግዲህ እስቲ አንተ አሁን ምንድነው ውስጥ ላይ ምን እያሰብክ ነው ያለኸው ይህንንስ ቪዲዮ ካየህ በኋላ? ምክንያቱም ቀላል አይደለም አንተ ከቤተሰብ የወረስከውን ንብረት የሌላ ሰው ነው ተብሎ ስትሰማ በጣም የሚያሳዝንና አስቸጋሪ ነገር ነውና እንደዚህ በባለትዳር ማለት እንደዚህ ሲፈጠር ትንሽ ያሳዝናል። ከዛ ነገር አንፃር አንተ ራስን ታረጋጋና ምን አለ መሰለህ ልጅቷ አሁን እንዳየው ቅድም ላይ አንተ ስጠይቃት የመድፈር ሙከራ አደረገብኝ ብዬ ምናምን ብላ እንግዲህ ይሄንን ትልቅ ሚዲያ ስም ለማጥፋት ነው ራሱ ሙከራ እያደረገች ያለችው። በርግጥ ከሚዲያም እንደመጣን አላወቀችም። እሷ ጀስት እንደምትሸለም ነው ያወቀችው። ለዛም ነው የሁሉ ነገር ያወራችው እንጂ አታወራም። ከሚዲያ እንደመጣን እና ልጅቷ ሲጀመር ማወናበድ ነገር በቃ ይመቻታል። ገብቷል። አሁን እንደዚህ ማለት ነገር እንግዲህ በቃ ከሷ ላይፍ ስታይል በቃ ልምምድ ያደረገችው ነው። ለዛ ነው ይሄን ልትል የቻለችው። እና ይሄ ላይ ራሱ ነጥብ መያዝ ይቻላል። ምክንያቱም አንተ ያገኘውን ሰው የምትሆን እንጂ ከሆነ በዛ ደረጃ እንዴ ሰረቀኝ ብሎ ወይም የሆነ ደበደበ ብሎ እኮ ለመወንጀል ይቻላል። ግን ደፈረኝ ኢሚዲየትሊ ቃላቱ ላይ መሄድ ምን አስፈልግ ማለትም የለባትም ነበር ብዬ ነው የማስበው። አዎ እሱ በጣም እኔንም በጣም አሳዝኖኛል እንደዛ ማለቷ። ማለት ያው ቻሌ እንደዛ አይነት ነገር እኛ ምንም ጀስት እየጠየቅናት ልጇን ነው ልጅሽ የት ነው ያለው ነው ያልናት እንጂ ሌላ ነገር አለ ማለት በጣም ትንሽ የሚያሳዝን ነገር ነው። አንተስ እስቲ ማለት ይሄ ነገር ሲፈጠር ባደረ የሰጣት ነገር ይሄ ነገር ሲፈጠር ምን ተሰማው እስቲ? ምን አሁን ይሄ ነገር ሲፈጠር ሁሉ ገንዘብ የሰጣት ያንን ሁሉ ነገር እንድታደርግ ልጅህን እንድታኖርበት፣ ሁለተኛ ደግሞ ሁሉ ነገር አስተካክላት ትጠብቀኛለች ብለህ ነው። ግን እሷ ደግሞ ይሄን ነገር ለሌላ ህይወት ጀምራበት በራሷ በሌላ ሰው ስም አድርጋ ይሄን ሁሉ ነገር ስታደርግ በጣም የሚያናድ ነገር ገባ። በጣም ያሳዝናል። ከአንድ በትዳር አብሮ ከኖረ ሰው አይደለም ከማንኛውም ሰው ራሱ አደራ ብለው የኛ ሀገር ህዝብ አደራ አይበላም። አደራ የሚበላ ሰው በጣም መጥፎ ሰው ነው። እና እንደዛ አደራ ብለሃት እንደዚህ ስታደርግ ምን አይነት ስሜት ነው? አሁን ነገር ምን አይነት ነገር
በጣም ጥሩ ጥያቄ ነው ያነሳው። አሁን ምን አለ መሰለህ እኔ አሁን ይህን ሁሉ ንብረት አፍርተህ ቢያንስ ንብረት አፍርተህ ልጅ አፍርተህ ይህን ነገር አድርገህ አንድ የራስህ ያልከው ሰው በሆነች ቅጽበት ህይወትን ሲያመሰቃቀሉና ሲበጠብጠው ምን እንደሚፈጠር ታውቃለህ? እንደገና ላይፍን አንድ ብሎ መጀመር የሚባል ነገር አለ። አንድ ብሎ መጀመር ማለት ንብረት ለማፍራት ትሞክራለህ፣ ሌላም ነገር ለመስራት ስትሞክር እንደገና ላይፍን አንድ ብለህ ጀመርክ ማለት ነው። ስለዚህ በጣም የሞራል ውድቀት ነው ያደረሰችብኝ። በጣም እኔ አሁን የሚገርም ነገር የስነ ልቦና አማካሪ ራሱ ባገኝ በዛ አጋጣሚ ደስ ይለኛል ማለት በጣም ነው የተጎዳኝ እና በጣም ተሰምቶኝ። ችግር የለውም። ያው በእኛ በኩል ከኛ ጋር የሚሰሩ ሳይካትሪስቶችም አሉ። እንደገና ደግሞ አንተንም የሚያስፈልገን ማንኛውም አይነት ድጋፍ እንግዲህ በቻልነው አቅም በራሳችን እንሞክራለን። ያው ግን ማለት አንተን አሁን ማሳስብ ነገር ያው ሁሉም ነገር በጊዜው ይስተካከላል፣ ሁሉም ነገር መፍትሄ ይዛል ብዬ አምናለሁኝ እኔ። ስለዚህ አንተም አሁን ማድረግ ያለብህ ይህንን ነገር ከኛ ጋር ሆነ በትዕግስት ነው መጠበቅ ያለብህ። መልካም ይሆናሉ ነገሮች ብዬ አምናለሁኝ። ዋናው ነገር ደግሞ ስለ ልጅህ ያለው ነገር ነው። ገባህ? ያው ልጅ ማለት ቀላል ነገር አይደለም። ስለዚህ ስለ ልጅህ ያለውን ነገር ነው ዋናው ነገር። እኔ አሁን የምነግርህ ነገር አቤኔ ልጄን ማግኘት እፈልጋለሁ። አንደኛ ማለት ነው። ለምን ብትለኝ እኔ ንብረት ነው፣ ነገም ይተካል፣ የሆነ ነገር ሰርተህ ይተካል። ዋናው ጤና ነው። ግን አሁን እዚህ ጋር በጣም አስመራ የምጠይቅ ነገር ልጄን እንድታሳየኝ እፈልጋለሁ። አንድ ነገር ምክንያቱም እኔ ልጄን በወጣትነት ልጅ ኑሮ ልጅ እንደሌለኝ እንዴት ልታደርግ ትችላለች? እንዴት ልጄን ልታከላክል ትችላለች? ስለዚህ ኢሚዲየትሊ ጥያቄውን ስለ ልጄ ነው። በቃ ንብረቱን ተው ወደ ጎን አድርገው። በቃ ስለ ንብረት እንደውም አትጠይቀኝ። የሚገርም ነገር ማለት ነው። ስለዚህ አሁን ልጄ ያለበትን በምን አይነት መንገድ በምን አይነት ሁኔታ ከማን ጋር እንዳለ ምን እንደሆነ አትሊስት በቃ ምንም ነገር ደርሶበት ቢሆን ስለ ልጄ ማወቅ እፈልጋለሁ። ከዛ በኋላ ያለውን ነገር በህግም ሆነ በሆነ መንገድ በሚሄድበት እሄዳለሁ ማለት ነው። ስለዚህ ግዴታ ስለ ልጄ ታሳውቀኝ። እዚህ ጋር ነው ቀላል ነገር አይደለም። በልጅ ኬዝ ምክንያት በልጅ እንግዲህ የልጅ ወልድ ያውቃል። ስለዚህ ስለ ልጄ ይሄን ሆኗል የሚለውን ነገር ትንገረኝ። በቃ ስሜታዊ ሆኛለሁ፣ መግለጽ አልችልም። ገብቶሃል? በጣም ኢሞሽናል እየሆንኩ ነው። ይገባኛል። ቀላል ነገር አይደለም፣ በጣም ከባድ ነገር ነው። ያው እኔም እንግዲህ እኛም ምክሮች ሁላችንም እንግዲህ በቻልነው አቅም እሱንም ልናናግራት ነው ዛሬ። አንደኛ እኛም ዋና እቅዳችን የነበረው ይሄ ነው። ያው ንብረቱን ተናግራለች፣ ሚስጥሩን አወጣለች፣ በሌላ ሰው ስም እንዳለ ተናግራለች። የቪዲዮ ማስረጃ አለ። ያው ሚዲያ ላይ የተለቀቀች ፊቷ ሳይሸፈን አለ። መረጃው እጃችን ላይ ስላለ ምንም ችግር የለውም። እሱን ማስመለስ ባለብን መንገድ በሄድ ባለብን መንገድ ሁሉ ሄደን እናስመልሳታለን። አሁን ዋናው ግን ይሄ ልጅ ምንድነው የት ነው ያለው የሚለው በስልክ ስታገናኘህ ከማን ጋር ነው የምታገናኘው? እንዴት ነው? በስልክ ታገናኘኝ ነበር ብለኛል። በስልካው ታገናኘኝ ነበር። ቤተሰቦቿ ጋር ነው ልጁ እንዳለ የነገረችኝ ማለት ነው። እና ልጁ የሶስት ዓመት ልጅ ነው ብያለሁ በነገራችን ላይ። እና የሆነ አሁን ህፃን ልጅ አሁን ከዛው ከ3 ዓመት በታች የሚያነሰ ልጅ እኮ ቢያንስ አባት ነው ምናምን የሚባል ነገር አለ። በትንሹ ድምፅ ነገር የሆነ ነገር እንትን ይላል። ከዛ ኤላው አባ ምናምን የሚለውን ነገር ብቻ ነው እንትን ልጁ አፍታቶ የሚያወራ አይደለም። ገና ነው አይደለም ያን ያክል እንትን የሚል ነገር አይደለም። ስለዚህ ከቤተሰቦቿ ጋር ነው አለ ያቺ የነበረች። አባትየዋ ነው ወይስ እናታቸው? እናትና አባቷ በአንድ ነው የሚኖሩት። ግን ከሷ ጋር ባለፈ እንደነገርኩ ከሷ ጋር የቅርብ ዘመድ ብዬ የማገኛት ታናሽ እህቷ ነበረች። ላይክ እንደ ጓደኛ ቤስት ፍሬንድ በቃ የምትቀርበኝ በጣም መልካም ማስተዋይ ልጅ ናት። ከነሱ ቤተሰብ እሷን ነበር የምቀርባት እና ያኔም እሷ ራሱ ልጁ ደህና ነው ምናምን ስልክም እዛ ቤተሰብ ጋር ስትሄድ የምታገናኘች እሷ ነበረች። ግን ከሆነ ጊዜ በኋላ ብሬክ አድርጓል። በነገራችን አቁሟል፣ ማገናኘትም አቁሟል። ስለዚህ አሁን ማንም ያገናኘን ሰው የለም። ድሮም ዝም ብሎ ሌላ አይነት ሰው ነው የሚያገናኙ ወይስ ልጅ እርግጠኛ የሆነ ልጅ? እኔ ልጅ ብለው ነው የሚያገናኙ። እስካሁን አንተ የምታውቀው ነገር የለም? እኔ የማውቀው ነገር የለም። ልጁ የት ይድረስ ምን ይድረስ ምንም የምታውቀው ጭራሽ የማውቀው ነገር የለም። አሁን ራሱ እየጠየኩት ያለው ስለ ልጅ ነው። ለምን ብትል
ኦሬዲ የንብረቱን ጉዳይ በቪዲዮ የተደገፈ አምናለች። ይሄ ምንም እንትን የሚያሳስብም የሚያስጠይቀው ነገር የለም። ስለ ልጁ ግን ስትጠየቅ የማይሆን በቃ እንደዛ እንቧዘራ ምናምን በቃ መጮህ ምናምን መነሳት ለመደባደብ መገፋፋት ምን አመጣው? እንደዚህ ይሄ የሆነ ኬዝ አለ ማለት ነው። ምን የሚታወቅ ነገር አለ? ስለዚህ ከሁለት አንዱ ነው በቃ ሊሆን የሚችለው ብዬ ነው እየገመትኩ ያለው። ስለዚህ አሁን እሷን የምትጠይቅልኝ ልጁ የት ነው ብለህ ይሄን የመፍትሄ አካል እንድትሆን ነው የሚፈልገው። አሁንም እሱን ነው። ምክንያቱም አሁን ንብረት ይገኛል ተመልሶ ብዙ ነገር አለ። ንብረት በብዙ አይነት መንገድ ይገኛል። ግን ልጅ ግን መቼም ሊገኝ አይችልም ማለት ነው። ስለዚህ እኛም እንደ ሚዲያ ትኩረት አድርገን እሱ ላይ እንጠይቃታለን። ንብረቱን ደግሞ ማስመለስ ባለበት መንገድ እናስመልሳለን። እንግዲህ ደውለህላታል አይደል? እመጣለሁ ብላለች ዛሬ። አዎ ደውዬላታለሁ፣ እመጣለሁ ብላለች። መልካም። ስለዚህ አሁን እሷን ነው በጉጉት እየጠበቅን ያለ ነው። እሷን አምጥተን እንግዲህ መጣ ያለውን ነገር አውርተናት ካሜራ መደበቅም ካለብን ደብቀን እንደባለፈው እንግዲህ አሁን ሜቢ ቪዲዮን አይታው ከሆነ እየደወለችልኝ ነበር ስልክም። ኦኬ ከዛን እስቲ እንትን ካሜራ ደብቀንም ምንም ማድረግ ባለብን መንገድ እናደርጋለን። ስለዚህ እሷን እስቲ ደውልላትና ድጋሚ የት እንደደረሰች ጠይቃት እስቲ። እሺ ስለዚህ ውድ ቤተሰቦቻችን እስቲ አሁን ያው በዋነኝነት እንግዲህ እሷ ያለችበትን የደረሰችበትን ስለሆነ ማወቅ የምንፈልገውና ሁለተኛ ደግሞ ስለ ልጁ በደንብ ዛሬ ያለውን መረጃ እንግዲህ ጭራሽ ማንለቃት ይሆናል። ስለ ልጁ ትክክለኛውን ነገር እየደረሽ እየጠበቅን ነው። ቶሎ መምጣት አለብሽ፣ ግዴታ ነው ይሄ ነገር። ከዛሬ ማለፍ ስለሌለበት መምጣት አለብሽ። እሺ ደርሰሻል? ኦኬ እሺ እሺ። እሷም እየደረሰች ነውና ውድ ቤተሰቦች ስለዚህ እስቲ እሷ መጣ ያለውን ነገር ለማውራት እንሞክራለን። ውድ ቤተሰቦቻችን ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ሁኑ። እናመሰግናለን። አብራችሁን ቆዩ። መታለች መሰለኝ ድምጽ ስለሆነ መታለች። ማንኛውም ፈተና ሌላም ሰው ከሆነ ነገር እንዴ ምን ትሰራለህ? ጊቢያ ስደውልሽ በጣም ቆይሽ። ምን ትሰራለህ? ዞር ብለህ አንተ ወደ ዘይድ። አንተ ደግሞ ምን ትሰራለህ እዚህ? ምን ትሰራለህ? ምን እየሰራችሁ ነው ያላችሁት? ምን እየሰራችሁ ነው ያላችሁት? ምን እየሰራችሁ ነው እንዴ? አንተ ምን እየሰራ ነው? ለምንድን ነው ከሁለታችሁ ምን ትሰራላችሁ አንድ ላይ? ተረጋጊና ቁጭ በይ። አንተ ማለት ነው ያው ሁሉ ነገር ስትናገረኝ ነበር። ምን ትሰራለህ? ዞር ብለህ አንተ ሰላም ታፈልግም እንዴ? ለዚህ ቁጭ በይ። መጀመሪያ ቁጭ በቃ አትማሪም ማለት ነው። በቃ ጭቅጭቅ ነው። በቃ በእናትሽ ዝም በይ። አሁን ጭቅጭቅ አልፈልግም። ጭቅጭቅ ነው የሰለችኝ። ምን እየሰራችሁ ነው? አንተ ምን ትሰራለህ እዚህ? እኔ ይኸውልሽ ምን ትሰራለህ? ቆይ ለምን ተረጋግተሽ ማጥፋው? ምንድን ነው ሌላ ችግር አለ? ለምን ጠራኸው? ቆይ አሁን የጠራንበትን መንገድ በቃ ቀስ በይ። አሁን ተረጋጊ። የጠራንበትን መንገድ ዞሮ እዚህ ባለፈም አንቺ በቪዲዮ ተናግረሽልኝ እንዴ ያለውን ነገር። ስለዚህ መነጋገር አለብን። በቃ እኔ ማለት በምን የተናገርኩ የምንነጋገረውን ደግሞ ግጥም አድርገሽ ታውቂያለሽ። አይደለም ምንም አይነት ነገር የለም። እኔ ከሱ ጋር የማወራው ነገር የለም፣ ካንተ ጋርም ጭምር ማለት ነው። ምን ማለት ነው? ይኸውልሽ አንቺ ይኸውልሽ በአግባቡ በነገራችን በስነ ስርዓት እያወራሁሽ ነው ያለሁት። እሺ ምንድን ነው የምታወሪው? ምን ፈልጋችሁ ነው? በባለፈው ምን ስልሽ ከዚህ እንዳስወጣሽኝ ታውቂያለሽ። አሁንም ትወጣላችሁ። አንተም ይዘው ውጣልኝ። አሁን እሱ የሚጠይቅሽን ጥያቄ ተቀበይና ከዛ እኔ ደግሞ የምጠይቅሽን የኔን ጥያቄ እሱ ይዞታል፣ አንቺንም እሱ ይዞታል። ስለዚህ መነጋገር አለብን። ያለውን ነገር በቃ ያለውን ነገር እሱ የልጅ አባት ነው። ይኸውልሽ ገባሽ አይደል? ስለ ልጁ ማወቅ ይፈልጋል። የማወቅ መብትም አለው። ስለ ልጁ አትጠይቁኝ። ስለምንድን ነው ስለ ልጁ የምትጠይቁኝ? ምን አገባ አንተ? ማን መብት ሰጠና ነው ስለ ልጁ የምትጠይቀው? የትኛው ልጅ የምታውቀው ልጅ እየካርሽ ነው እና እየካርሽ ነው? ታውቀዋለህ? ሲጀመር የት ታውቀዋለህ? አውቀዋለሁ ማለት ነው እንዴ? የምታውቀውን ነገር ነው መጠየቅ ያለበት እንዴ? ምን ልትሆን ነው? ቆይ ተረጋጋ። አንተ ቁጭ ብላችሁ እንድታወሩ ነው እንዴ? አይደለም እየሰማሁ አይደለም። አንቺ ቁጭ በይ። እሺ በይና ቁጭ በይ። በቃ ቁጭ በልና በቃ እኔ ባለበት ነው። ተረጋጋ። ቆይ አይደለም ውጣ። እንደውም አስወጣልኝ።
ይኸውልሽ መብቱ ነው። ስለ ልጁ መብት አለው። የት ነው ልጁ? ንገረኝ። መብት አለው። እሱ አብሮኝ አልነበረም። ሲጀመር እሱ ልጅ ነው። ሲጀመር እሱ ልጅ ነው። አዎ ያንተ ልጅ ነው ወይ? ነበርክ ልጅ ነው። ኖርኩም አልኖርኩም ስለ ልጅ ነው። በቂ ንብረት አልነበርክም። ዝም በል ቢያንስ እንኳን አፍኑሩ አውራ። እሺ ይኸውልሽ እባክሽን ተረጋጊና በስነ ስርዓት እሱ ልጅ ያለው ከሱ ብለሽ ምንም አይነት ልጅ ስለ ልጅ ምንም አይነት ነገር እንድጠይቁኝ አልፈልግም። በቃ ምንም ነገር ልጅ የሚባል ነገር የለም። ምን ማለት ነው ልጅ የሚባል ነገር? በቃ የማንም የመመለስ ግዴታ የለብኝም። የለብኝም። ንብረቴንም ልጅንም የመመለስ ግዴታ አለብሽ። የማግኘት መብት አለኝ። በቃ አለቀ። እንግዲህ ወንስ የለም ምንም አይነት መልስ የምሰጣችሁ መልስ የለም። ስለ ልጅ አንድ ሰው ጥያቄ እንዲጠይቀኛል። ሴት ይሁን ተሰብሪ ነው እንዴ? ተረጋጋ። ቆይ አንተ ተረጋጋ። ቆይ ተረጋጋ። እኔ ምን ማለት ነው? የለም ማለት ነው ማለት ነው። የለም ካልኩኝ የለም ማለት ይኸውልሽ፣ የለም ማለት አትሽም አንቺ። የመናገር ግዴታ አለብሽ። ምንም እንደዚህ አይነት ነገር እንትን ይላል። ሲጀመር ውጣልኝ። እኔ እሱ እያለ ምንም አይነት መልስ ልሰጣችሁ ይውጣልኝ። በቃ ስለ ልጅ ስለ ንብረቱ በቪዲዮ ያመንሽው አለ። እሱን አይቻለሁ። እሱን እንትን ታያለሽ። ስለዚህ ስለ ልጅ አሁን መስማት መናገር አለብሽ። ስለዚህ ሌላ ታሪክ ውስጥ እንዳገባ ሌላ ታሪክ ውስጥ በቃ እየነገርኩሽ ነው ያሉት በቃ። ስለዚህ ስለ ልጅ አጣርተህ ንገረኝ። የማይሆን ከሆነ እኔ ሌላ ታሪክ ውስጥ እሺ፣ በአግባቡ ታናግሪኛለሽ። እሱ እሱ ይውጣ ላንተ ነገር ካለ በጣም አሪፍ። እዛ ጠብቀኝና ችግር የለውም እባክህ ይዘውጣና ተረጋጋ። እባክሽ እየለመንኩሽ ነው ያለሁት። አሁን ይኸው ስንት ነገር እየተፈጠረ ያለው በአንቺ ምክንያት ነው። ለምንድን ነው ይሄንን ቀላል የሆነ ምንድን ሌላ የተለየ ነገር የለም አይደል? ሌላ የተለየ ነገር የለም አይደል? ለምንድን ነው ይሄንን መናገር ለአንቺ ዳገት የሆነብሽ ምንድን ነው? እሱ እኮ ለዚህ መጠየቅ እኮ መብት የለውም። አንተም እንደሰው ሆነ ስትፈርደው ትላንትና ጥሎት ሄደው ነገር እኮ ነው እየጠየቀ ያለው። ማን ስለሆነ ቢሆንም ይሄ ሰው ትክክል ነው። ገባሽ? ደሙ ነው ቢያንስ እንዴ ቢያንስ እኮ ወልደህ አሳደገህ ሶልድ እንኳን አላየኝም። ምንም ነገር ሰውን አላየኝም። ልጅ ብሎ እንዴት ይጠይቃል እንዴ? ምንም ቢሆን ይኸውልሽ ነገርኩሽ እኮ ቢያንስ የሱ ልጅ ነው ብለሽ አምነሻል አይደል? ከሱ ነው አይደል ያረገዝሽው? ሌላ እንትን የለም አይደል እኮ ያን ነገር እስካወቅሽ ድረስ ይሄ ልጅ ይሄ ሰው ደሜ ነው ልጄን እፈልጋለሁ እስካለ ድረስ ቢያንስ የት እንዳለ ልጁ ማወቅ መብት አለው አይደል? ልጁ ስለዚህ እባክሽን አንደኛ የንብረቱን ጉዳይ እንድታስተካክል ይፈልጋል። ምንድነው ጥያቄ አንተ? አንደኛ ይኸውልሽ በሱ ንብረት ነው አምነሻል ባለፈው። እሱ ነው። ስለዚህ የሱ ንብረት ደግሞ መመለስ አለብሽ። ነገር ያለ ስለ ንብረት በሙሉ ነገር ካለው እኮ መመለስ አለብሽ። አንደኛ ለምን መመለስለት? ምክንያቱም የሱ ንብረት ስለሆነ ምንም ነገር የለም። በቃ ተው። የለም አሁን ገንዘብ የሚባል ነገር የለም እዚህ ጋር ለሱ መመለስለት ነገር የለኝም። ነገር እየነገርኩሽ ያለሁት የምትሰሚኝ ነገር ካለ ይሄ ንብረት የሱ ነው። ብር የለኝም ምናምን ማለት አይቻልም። ምክንያቱም አንቺ ላንቺ ባላፊነት ሰጥቶሽ አምነሻል። ገባሽ? ይሄ ማስረጃ አለ። እሺ ምንድነው የምትለኝ? ጥያቄ ሁለተኛ ይሄ ሰው ልጁን ማወቅ ያለበትን ሁኔታ ሄዶ ማየት በአካል ማግኘት ይፈልጋል ልጁ። ይሄንን ነገር ደግሞ ስንጠይቅሽ አንቺ ለመመለስ ፈቃደኛ አይደለሽ። አይደለም አንደኛ ነገር ምንድነው እሱ ያለው ነገር ትክክል ሊሆን ይችላል። ልጁ ማወቅ መብት ሊኖረው ይችላል። ግን ቢያንስ ወልዶ አሳድጎ ያየው ልጅ ነው። እኔ ያኔ በሰዓቱ ነግሬሃለሁ። ያኔም እንኳን እንደዚህ ነው አትሄድ እያልኩትኝ ነው ሄደው እኮ። ታዲያ ምንም ቢሆን ይኸውልሽ ልጁ ነው አይደል? ማየት ማግኘት ይፈልጋል። ገባሽ? ስለዚህ አንቺ እንደዛ ማለት አትችይም። ልጁ ነው ደሙ ነው አይደል? አንደኛ የልጁንም መብት ነው እየነፈቅሽ ያለሽ። አባቱን የማወቅ ማግኘት መብት አለው። ገባሽ? ስለዚህ ይሄ ነገር ለአንቺ ጥሩ አይደለም። ስለዚህ ልጁ ያለበትን ቦታ ሳያውቅ አሁን የፈለገ ቢሆን አይደል? እኛም ያንን ነገር ሳትነግሪኝ ወዴትም የምንሄድበት ነገር የለም። ገባሽ? እሺ። ስለዚህ ይሄንን ነገር በግልጽ እንድታወሪኝ እንፈልጋለን። እሺ። ነግርካለሁ። በጣም አሪፍ። እንደዛ ከሆነ ያለውን ነገር በሙሉ አስፈላጊ ከሆነ ሁሉም ሊወጡ ይችላሉ። እሺ። እነሱን አስወጣቸው። ላንተ ነግርካለሁ። በጣም አሪፍ።
አንድም ነገር ሳታስቀሪ እንድናገኝ ነው ፈልጋ። እሺ ነግርካለሁ፣ ሁሉንም ነገር ነግርካለሁ። እሺ ዳዊት ሁላችሁንም ማስወጣልኝና ያለውን ነገር አስፈላጊ ከሆነ አስፈላጊ በመታስፈልግኝ ሰዓት እጠራችኋለሁ። እባክህ ውጭ ጠብቁ። በጣም መልካም። እንግዲህ ማንንም ሰው የለም አሁን። እሺ ያለውን ነገር አንቺ ምንም ሳትፈሪ ምንም ነገር እንትን ሳይልሽ ሁሉንም ነገር ንገሪ። ምንም ማለት ልጅሽ የት እንዳለ መናገር ብቻ ነው፣ ሌላ የተለየ ነገር የለውም። ይሄም ሰው ማወቅ ይፈልጋል ይሄን ነገር ገባሽ? ከሱ ጋር መነጋገር ማትፈልጊም ከሆነ እኛ እናናግረዋለን፣ እሱ ይረጋጋል። ከገንዘቡም ከምንም በላይ ደግሞ ያስጨነቅ ያለው ልጅ የት ነው የሚለው ነገር ነው ገባሽ? ስለዚህ እባክሽን ዛሬ ነገ ሳትይ ምንድነው የተፈጠረው? እስቲ መጀመሪያ አካባቢ ያው ከልጅ ጋር ምናምን እሱ ጋር አብረን ስንኖር የተፈጠረው ነገር ምን መሰለህ? ያው እንግዲህ እኔ በወለድኩበት ሰዓት ነው ከልጁ ጋር ካሁን ባለቤቴ ጋር አብረን የተገናኘነው እና ምንድነው አብረን እየኖርን ማለት ይሄንን ልጁን ይጂ ከሱ ጋር ነው የምኖረው። ጀስት ግን ምንድነው የሰው ልጅ ነው ብሎም ስለሚያስብ የሱ ልጅም ስላልሆነ አምሮ ላይ የሆነ ነገር ስለፈጠረበት ምናምን እንትን ሰላም አይሰማውም ነበር። የልጅሽ እንደፈለግሽ አድርጌ ውሳጅልኝ የሆነ ምናምን ነው የሚለኝ የነበረው። ሁሉ ቀን እንደዚህ ይለኛል ማለት በገባ በወጣ ቁጥር የልጁ መኖር ኮምፎርት አይሰማውም እና ሁሉ ጊዜም በልጁ አማይቶ ምናምን ይነጫነጫል ምናምን ቀይ ልጅሽን ውሳጅልኝ ምናምን ይለኝ ነበር። ሁሉ ጊዜ ከሱ ጋር መጨቃጨቅ ምናምን እንትን ስላለኝ ስለደበረኝ ይሄኛው ባልሽ ነው የሚልሽ እንደዛ? ያው ነው አብረን የምንኖረው እንደዛ ይለኝ ነበርና ሁሉ ጊዜ ስለደበረኝ ምንም ስለሰለቸኝ ለምንድን ነበር ከምን አንፃር ነው እንደዛ የሚልሽ? ያው ማለት እንደዛ አይፈልግም ነበር። ከምን አንፃር ሊሆን እንደሚችል እንግዲህ መገመት አይከብድም። በርግጥ ያው ከሌላ ሰው የተወለደ ነው ብሎ ሊያስብ ይችላል። እንደዛ ማለት ሊያስብ ይችላል ሳይሆን የሌላ ሰው እንደሆነ ያውቃል። ጀስት አብሮት እንዲኖር ነው እንጂ የማይፈልገው የሌላ ሰው ልጅ እንደሆነ ያውቃል እኮ ያንን ነገር አምኖበት አይደለም መጀመሪያ ካንቺ ጋር ሌላ ግንኙነት ማለት አምኖበትማ ነው ከነ ልጅ ሄድኩት እኮ። ታዲያ ስላመነበት ግን ቀን በቀን ሲሆን ስታይም ስትል ምናምን የራስ እስከ ራስ አካል እስካልተፈጠረ ድረስ የሰው ነገር የሰው ነው ብለህ ነው የምታስበው። እና እሱ ብዙ ሰላም አልተሰማውም ከኔ ጋር ልጁ አብረን ስንኖር ምናምን አብሮ ኮምፎርት ነሰው ይሻላለኝ ምናምን። እኔም ከሱ ጋር መነጫነጭ ምናምን ደበረኝ። ምን መጨቃጨቅ ጀመርሽ? ማለት በወጣ ቁጥር ልጁን ሳይው ምናምን ጻብ ማስነሳት ጀመረ። ምን እያለ ነው የምትጨቃጨቅሽ? በቃ ልጁን ውሳጂው ቤተሰቦች ጋር አድርጌው ምናምን ይለኛል። ቤተሰቦች ጋር ማለት ምንድነው? ከምን አንፃር ነው? ከልጁን ከመጥራት የተነሳ ነው ወይስ የገንዘብ እጥረት ነበረባችሁ? የገንዘብ እጥረት አልነበረብንም። ምክንያቱም እኔ በቂ ገንዘብ ነበረኝ ቤት ምናምን ገዝተናል ነገር አይቻልም ማለት ይሄን ነገር አንቺ እሱን ማየት ስላስጣለው ብቻ ነው የሁሉ ነገር እንትን የሚለው? እሺ እኔ ደግሞ ባሌን ስለምወደው ልጄን ቤተሰብ ጋር ሰደድኩ። ኦኬ ለቤተሰብ ሰጠሻቸው? እሺ ከዛ እሱና ነው ምንም እንትን አላለሽም አንቺ ማለት ያው ባንቺ ገንዘብ ነው የሚኖረው እሱ። ይሄን ነገር ያው አንቺም ታውቂያለሽ? አውቃለሁ። ስለዚህ ከልጅሽ የበለጠ እሱን ነበር የምትወጂው ማለት ነው? አዎ ከልጅሽ የበለጠ? ከልጅሽ የበለጠ እሱ ወደዋለሁ። እሺ ከዛስ ምንድነው አሁን? ልጁንስ ሄዶ እንዳይሄኛውን የድሮ ባለቤትሽን ለምንድን ነው የከለከልሽው? ሁለተኛ ቤተሰቦች ያሉበትም አካባቢ እንዳይሄድ ቦታውንም ለመንገር ፈቃደኛ አይደለችም ብሏልና ምንድነው ችግሩ? ለምንድን ነው ያንን ያደረግሽ? ምንድነው አሁን ላይ ማለት ልጁ በህይወት የለም። ልጁ በህይወት የለም። እንዴት? ምን ማለት ነው? አብረን እየኖርን ነበረ። ወደ ቤተሰብ ከላኩት በኋላ ሁለታችን ተስማምተን ልጁን አስወገድ ነው። እንዴ ምን ማለት ነው? እንዴትስ እንደዚህ ቀላል ሆነልሽ ላንቺ?
እኔም ከሱ የወለድኩት ልጅ ማሳደግ አልፈለኩም ማለት እሱ ልጁን እያየሁ ያለ ሰው ማስታወስ አልፈለኩም ስለዚህ ልጁም ያስታውስሻል እሱን ስለሚያስታውስሽ ታዲያ እሱ ምን አገናኘው ልጁ በህይወት መኖር መብት አለው የመኖር መብት ሊኖረው ይችላል ግን እኔም እናቱ እስከሆንኩኝ ድረስ እሱን ባየው ቁጥር እሱን ማስታወስ አልፈልግም እሱም የሱ ዘር ስለሆነ ስለዚህ ሙሉ ለሙሉ ህይወትሽ ከዛ ሰው ነፃ እንዲሆን ከዛ ሰው ነፃ እንዲሆን እንዴት ይሄ ሐሳብ ሊመጣልሽ ቻለ እሱ አናገረኝ አሁን ባለቤቴ ማለት ነው ማለት ልጁን እንደዚህ አድርገን እናስወግደውስ እናጠፋው ምናምን ሲለኝ ጀስት እኔ ከሱ ጋርም ያለኝ ነገር ጥልቅም ስለነበረ እንዴት ቢያንስ እንደዚህ ሲልሽ አንቺ እንዴት አራራም ልብሽ የእናት አንጀትሽ እንዴት ቻለ አይ በቃ እኔ ያን ሰው ማስታወስም ስላልፈለኩኝ ተስማማሁ ምን ብለሽ ተስማማሽ እሺ ነው መቼም ሌላ መስማማት የለም እንዴት እሺ በምን አይነት መንገድ እንዴት አስባችሁ እንዴት አድርጋችሁ ልጅና ሰከራችሁ እንደነገርኩ ነው ወደ ክፍለ ሀገር ከላንከው በኋላ እሱ በጣም ማለት ይግባባል ከሰዎች ጋር ምናምን just የሚያውቃቸው ሰዎች ነበሩ በሚያውቃቸው ሰዎች የጠፋስ መስሎ እንዲገደል አደረገ ህፃኑን ልጅ በጣም ጀን ስለዚህ ባለቤትሽ ነው ዋናው እንትኑ ጣንሳሽ ማለት ነው እንደው ሌላ ሐሳብ የተሻለ ነገር ቢያንስ ሌላ በህይወት እንዲኖር ልጁ ቢያንስ በቃ ሌላ ነገር ማድረግ አትችይም ነበር አንቺ እንደናት ሌላ ነገር ማሰባት እኔም አልፈለኩም ልጁን እንዲሞት ነው አንቺ ፍላጎትሽ ማለት እኔም ልጁን እንዲሞት ነው የፈለኩም በቃ በዛ ልጁን ያንን የመጀመሪያ ባሌን ማስታወስ አልፈልግም ማስታወሻ ባለው ያስታውሰኛል እሱን ባየሁት ቁጥር እና እሱን ማስታወስ ስላልፈለኩም ተስማምቼ በጣም የሚገርም ነው በጣም የሚያሳዝን ነው እኔ እንደዚህ አልጠበቅኩም ብቻ እስቲ እሺ ከዛስ በኋላ አንቺ አሁን ሰላም አለሽ በሰላም ደስተኛ ሆነሽ ነው የምትኖር ልጅ ነው ልጅ አሁን ከዚህ ነው ባለ ጋር አልዳል መውለድ ይችላል ልጅ በልጅ ይተካላል እሺ ከማን ጋር ነበር በስልክ የምታገናኙት ምናምን ባለቤት የልጅሽ አባት ከማን ጋር ነበር በስልክ የሚያገናኙት ቤተሰቦችሽ አለ ብለው እስከ ቅርብ ጊዜ ድረስ ያገናኙ ነበር በስልክ ብሎኛል ከማን ጋር ነበር የምታገናኙ ከጎረቤት ልጅ ጋር ከጎረቤት ልጅ ጋር ቤተሰቦችሽማ አሉበት እዚህ ነገር ላይ እነሱ ይሉበት እና ታዲያ እንዴት እኔ ነበርኩኝ ያስመሰልኩ የነበረው ምናምን እንጂ ቤተሰብ ምናምን አያውቅም እንዴት አያውቁም ማለት እኔ ልጁን እዛው ወስጄ ራሱ ሰውየው አብሮ አሁን ያገባው ተባለ ረጅም ነው እጁና በሆነ ነገር አድርጎ ምንድነው የሚሰራው ስራው የራሱ የግል ስራ ነው የሚሰራው የት አካባቢ ነው የሚኖረው እዚሁ ነው የሚኖረው እኛ ጋር ካንቺ ጋር ነው የሚኖረው እና በሆነ አጋጣሚዎች እንዲመስሉ አድርጎ ነው ያኔ ምንድነው በምን አይነት አጋጣሚ እንዲሆን አድርጎ ነው ልክ ልጁ እየተጫወተ በነበረ ሰዓት ከጨዋታ ላይ አስነስቶ ምናምን የጠፋስ መስሎ ማለት ነው የት ነው ያሉት ክፍለ ሀገር ነው ያሉት ቤተሰቦች ብለሽ እዛ ድረስ ሄዶ ነው ይሄንን ልጅ እንደዚህ ለማድረግ የተነሳ ምንድነው ምክንያቱ እንደዚህ ለማድረጉ ምክንያት ምንድነው አሁን ምክንያቱ ይሄ ነው ብዬ አልነግርክ ለምን የተሻለ ምክንያት ስላላገኘ just ግን እሱን የሚደብረው ከሆነ ማለት ይችላል እሱን እንዲደብረው አልፈልግም ስለዚህ እሱ የሚደብረው ከሆነ የኛውን ባለቤትሽም ለመግደል ወደ ኋላትኝ ማለት እንዴ አደርጋለሁ መቼም በልጅ ላይ ከጨከርኩ በሰል ጨክን ብዬ አላስብም አሁን አንቺ ለዚህኛው ባለቤት ስትይ ምንም ነገር ከማድረግ ምንም ነገር ከመግደል ወደ ኋላትኝ ማለት ነው እንደዚህ ሊያደርግሽ የቻለው ምንድነው ፍቅር ብቻ ነው እና ደግሞ ሁለተኛው ነገር ደግሞ አሁን የመጀመሪያው ገንዘቡ ሁሉ ምናምን ያልኩ ነገር ተሽጦ ቤቱ በሱ ስም ነው ስለዚህ የቤቱን ስም እንዳለ ንብረቶችን በሱ ስም ስላለ ምንም ነገር ታደርጋለሽ ለሱ ስትይ ማለት ነው ከሱ ጋር በምንም አይነት ወደ ሌላ አንተን ከዚህኛው ባልሽም የመታረቅ እንትን የለሽም ማለት ነው አራስማ መልታረቀ በጣም ያሳዝናል ማለት እስቲ ቤተሰቦችሽ እንዴት ካንቺ ጋር ተባብረው ነው ባለ የልጅሽን አባት የሚያገናኙት በስልክ ህፃን ልጅ እያሉ የሚያገናኙት ከማን ጋር ነው የሚያገናኙት
አይ ማለት ቤተሰቦቼ እዚህን ያክል እንትን የሚባሉ አይደለም ማለት የዋህ ነገር ናቸው እንዴ የዋህ ስለ ብዙ እንትን አይደሉም ምን ልበልክ በጣም ይሄ በቃ እንደ ምን ልበል ሞኝ ነገር ናቸው እዚህን ያለ ነገሩን እየተመረመሩ እንትን አይሉምና ከሞተ ባለ ልጁ ሬሳውን ይሄደላቸው ያኔ ማለት ነው የት ነው የተገደለው እዛው ማለት ነው እዛው ክፍለ ሀገር ነው የተገደለው ሬሳውን ይሄደላቸውና ይሄኛው የመጀመሪያ ወታደር ምናምን ያልኩ ማለት ነው እሱ በጣም ነው የሚወዱት ያከብሩታል እና እሱ እዛ በነበረበት ሰዓት ምንም ነገር ክፉ ነገር እንትን እንዳይለው ብለው ነበር ሲያዋሩት የነበረው እንጂ በሌላ መንገድ ምንም አስቦት አልነበረም እሺ ለጥያቄ ስለምንፈልገው ይሄኛው ባለቤትሽ ጋር መደወል ትችላለሽ አይ አሁን ስራ ነው ደውይለትና እስቲ እዚህ አካባቢ እንዲመጣ ደውይለትና እስቲ እንዲመጣ አድርጊ አይመጣም ለምን አይመጣም ስራ ነው አይመጣም ማለት ጧት ማታ ነው የሚገባው አሁን አይመጣም አንዳንድ ነገር እንድንጠይቀው ያው አንዳንድ ባለቤቴ አይደለም ስለ ባለቤቴ ለምንድን ነው የምትጠይቀኝ ስለ ባለቤቴ ለምንድን ነው የምትጠይቀኝ እንዴ በባለፈው ሁሉ ጥያቄ ስጠይቀኝ ነበር አይደለ አሁን ዛሬ ደግሞ ገጽታን ቀይረህ መጣጭራሽ ኮፍያ ምናምን አድርጋ እኔ ስለጀመር ምንም ጥያቄ አልጠይቀኝ እንዴ ስንት ነገር ጠየቀኝ ስንት ነገር መልሼ ልካለሁ ከዚህ በላይ ምንም ነገር ብጠይቀኝ ምንም አልመልስልህም ጭራሽ አዎ አልመልስልህም አሁን እንዴ በጉልበት ያልከው ነው ጉልበትን እየተጠቀምክ ነው እንዴ ለቀኝ ወደ ዘይድልኝ አርፈሽ ቁጭ በይ ነግሬሻለሁ አልቀመጥም የትም አባትሽ አትጂ እዚሁ ቁጭ ብለሽ ነው ለምን ነው የምታስቀምጠኝ አንተ በግድ ነው እንዴ የምታስቀምጠኝ ነግሬሻለሁ ማንንም ቢሆን ካላወቅሽም መልስ ቁጭ በይ ነግሬሻለሁ እንደውም ከዚህ ጋር ነግሬሻለሁ ለቀኝ እጂ ከዚህ